ካላመለጣችሁ አምልጡ። ይኸው ዛሬም እንደ ኖህ እንጮኻለን። ኖህ መርከብ እየሰራ የሚሰማው የለም። ከዘመኑ አምልጡ። ካልዳናችሁ ዳኑ። ከዘመኑ መዳኛ መድኃኒት ልቋል እግዚአብሔር። እግዚአብሔር የሰው ልጆችን የዘፍጥረት 3ን ከርስ መርገም በልጁ ላይ አርጎ ከፍርድና ከመርገም ነፃ አርጎን ከዘመኑ ሊያድነን እግዚአብሔር ልጁን ላከ። ከዘመኑ ድነን የሚመጣውን ዓለም የምንጠባበቅ እንድንሆን እያዳነን አድኖን እያዳነን ወደፊት ፐርፌክት የሆነ ዓለም ውስጥ ሊያስገባን እግዚአብሔር መርከብ ልኳል። እግዚአብሔር መዳኛ ልኳል። እግዚአብሔር ማምለጫ ልኳል። ስለሆነስ ዳኑ። ዘመን እየከፋ ይመጣል። አብሶሉትሊ እየተበላሸ ይመጣል። ለምን? በእግዚአብሔር ፍርድ ስር ነዋ። ለምን? በጨለማው ግዛት ስር ነዋ። ለምን? በምጥ ነዋ። አይ ቲንክ ግልጽ ያደረኩት ይመስለኛል። ሜቴዎሮሎጂ ምን ይሻለናል? አምልጡ። ልክ ከአውራቂስ ነፋስ አምልጡ እንደሚባለው አምልጡ። ማምለጥ ማለት ምን ማለት ነው? አይገርማችሁም? እግዚአብሔር ከዘመን እንዳዳነን ታውቃላችሁ። ከገሃነም ብቻ ሳይሆን ገላትያ ምዕራፍ 1 ቁጥር 4 ቬሪ ኢምፖርታንት ቴክስት። ገላትያ ምዕራፍ 1 ቁጥር 4 ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። ይሄው መስቀሉ፣ ይሄው መስቀሉ። መስቀሉን ለምን ሰጠን? ክርስቶስ ለምን ሞተ? ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ። እግዚአብሔር ከሚመጣው ገሃነም ብቻ ሳይሆን ያዳነን ክፉ ከሆነው ከአሁኑ ዓለም ያድናል፣ ያስገባል ወደ ቤቱ። ፕሮቴክት ያደርጋል እግዚአብሔር፣ ይጠብቃል እግዚአብሔር፣ ያሳፍራል መርከቡ ውስጥ። ኢየሱስ ነው መርከባችን። አሁን መዳኛው ኢየሱስ ነው። ዓለም ይጠፋል፣ ዓለም ይጨነቃል፣ ዝናቡ ይዘንባል፣ የክፋት ዝናብ ይዘንባል። ልክ እንደ ኖህ ዘመን መርከብ ውስጥ መግባት ግን ይቻላል። መርከብ እየተሰራ አይደለም፣ ተሰርቷል ኦልሬዲ። የዛሬ 2000 ዓመት መርከቡ ተዘጋጅቷል። ማን ይባላል? ኢየሱስ ክርስቶስ ነዋ። መርከቡ ተዘጋጅቷል። ምን ይባላል? የክርስቶስ መስቀል ነዋ። እዚያ ውስጥ ስንገባ ከአሁኑ ዓለም ክፋት ያድነናል፣ ያድነናል። ዳኑ፣ ከዘመኑ ዳኑ። ቆላስይስ ምዕራፍ 1 ቁጥር 13 ላይ እርሱ ከጨለማው ግዛት አዳነን። ዓለም ሁሉ በክፋት ተይዟል። ዓለም ሁሉ በክፉ ተይዟል። እርሱ ከጨለማው መንግስት፣ ከጨለማው ግዛት አዳነን። ከጨለማው ስልጣን አዳነን። ዘመኑ ክፉ ነው። የስ መዳን ይቻላል። የስ ከጨለማው ስልጣን እያዳነ የራሱ ያደርጋል እግዚአብሔር። አሁን ከዛ ወደፊት የሱ ሆነን እንቀራለን። that's a solution። ያልዳነ ሰው ሌላ መፍትሄ የለም። I don't know። አሁን መዳኛው ጥበብ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 መዳኛው ጥበብ ክርስቶስ ነው። መዳኛው መርከብ ክርስቶስ ነው። አምልጡ። መሸሸጊያ የለም፣ ማምለጫ የለም። አንድ ነው ማምለጫው፣ እግዚአብሔር የሰጠን መስቀሉ ክርስቶስ። ዳኑ፣ ዳኑ። የሆነ የሃይማኖት ድርጅት የምንሰብክ የሚመስላቸው ሰዎች አሉ። ኧረ ድርጅት አይደለም፣ ዘመን ነው። ከዘመን አምልጡና የፈለጋችሁ ድርጅት ሁኑ፣ የሚስማማችሁ። በመስቀሉ አምልጡና የሚስማማችሁ ድርጅት ፈልጉ። I don't care about ድርጅት። I care about ማምለጣችን። እንግባ ብቻ፣ መርከብ ውስጥ እንግባና የትኛው ክፍል ልሁን ብላችሁ ራሳችሁ ምረጡ። የትኛው ክፍል ልሁን ራሳችሁ ምረጡ። ዳኑ ከዘመኑ። ዘመኑ እየከፋ ይሄዳል፣ የባሰበት ይመጣል። የእግዚአብሔር ቃል የሚያስተምረን እሱ ነው። መዳን ግን ይቻላል። መዳኛ መንገዱ is the cross of Christ።